ዜና የነብዩ ሰለላሁ ዐለይሂ ወሰለም መውሊድ ሁለንተናዊ ፋይዳና የቀደምት ዑለማዎችን አስተዋጽኦ የዳሰሰ የምሁራን መድረክ ተካሄደ። በፍልስጤም ግዛቶች ዓለም አቀፍ የጥበቃ ኃይል በአስቸኳይ እንዲሰማራ ጥሪ ቀረበ። የኢራን ፓርላማ በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የሚጣል የክፍያ ሕግን አጸደቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የነብዩ ሰለላሁ ዐለይሂ ወሰለም መውሊድ ሁለንተናዊ ፋይዳና የቀደምት ዑለማዎችን አስተዋጽኦ የዳሰሰ የምሁራን መድረክ ተካሄደ። የአንዋር መስጂድ ወጣት ጀማዓና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የመውሊድ በዓል አከባበር አብይ ኮሚቴ በጋራ ባዘጋጁት መድረክ ላይ መውሊድ በሀበሻና ሁለንተናዊ ፋይዳው በሚል ርዕስ በጥናታዊ ጽሑፍ የታገዘ ውይይት ተካሂዷል። በዶክተር እንድሪስ መሐመድ በቀረበው በዚህ ጥናት እስልምና ለሀበሻ ምድር አዲስ አለመሆኑንና ከ615 ዓመተ ልደት ጀምሮ የነበሩ ታላላቅ ዑለማዎች ሃይማኖቱን በጽናት ጠብቀው ማቆየታቸውን አብራርተዋል። በ1967 ዓመተ ልደት በእነ ሐጂ መሐመድ ሳኒ ሀቢብ ጥረት መውሊድ በኢትዮጵያ በብሔራዊ ደረጃ እንዲከበር መደረጉን ያስታወሱት ጥናት አቅራቢው የቀደምት ሊቃውንቶቻችንን ፈለግ ማክበር እንደሚገባም አሳስበዋል። መውሊድ በኢትዮጵያ ረጅም ታሪክ ያለው ከመሆኑም በላይ በሐረር፣ በወሎ፣ በአውሳ፣ በትግራይና በጎንደር አካባቢዎች ከተለያዩ ክፍለ ዘመናት ጀምሮ ሲከበር መቆየቱን በመድረኩ ላይ ተመላክቷል። በሐረር በ11ኛው ክፍለ ዘመን በሼህ አባድር ዘመን ይከበር በነበረው ዓመታዊ በዓል ላይ የጎንደር ሊቃውንት ሳይቀሩ ይሳተፉ እንደነበር በጥናቱ ተገልጿል። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ የሪሳላው መወለድ በመሆኑ መውሊድ የእስልምናን ሁለንተና ያስተምህሮ ፍቅርንና መከባበርን ለዓለም ለማድረስ እንዲሁም ሰፊውን ጥሪ ወይም ዳዕዋ ለማስተላለፍ ትልቅ መድረክ ሆኖ እንደሚያገለግልም አብራርተዋል። ፍትሐዊው ነብይ በሚል መሪ ቃል በተካሄደው በዚህ የፓናል ውይይት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውሊድ ለሰው ልጅ ሁለንተናዊ ደህንነት፣ ለፍትህና እዝነት አርአያነት ያለው መሆኑን በመድረኩ ላይ በስፋት ተዳስሷል። መድረኩ የቀደምት ዑለማዎችን የመውሊድ ኪታቦችን ያበረከቱበትን ታሪክ ከመዘከር ባሻገር ወደፊት በዓሉ እንዴት መከበር እንዳለበት አቅጣጫም አመላክቷል። በመጨረሻም በዓሉ የእስልምናን አደብ ሱና በጠበቀ መልኩ የነብዩ ሰለላሁ ዐለይሂ ወሰለም አርአያነት ከማንኛውም ጊዜ በላይ ከፍ በማድረግ እንዲከበር ጥሪ በማቅረብ መርሃ ግብሩ ተጠናቋል። እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት የሴሬብራል ፓሊሲ ቀንን በማስመልከት ታላቅ ሀገር አቀፍ የእግር ጉዞ ሊያካሂድ ነው። የእዝነት አካል ጉዳተኛ ህጻናት ወላጆች መርጃ ድርጅት በሀገራችን ለሶስተኛ ጊዜ የሚከበረውን የዓለም የሴሬብራል ፓሊሲ ወይም ሴሬብራል ፓሊሲ ቀን አስመልክቶ ታላቅ ሀገር አቀፍ ህዝባዊ የእግር ጉዞ ማዘጋጀቱን በሰጠው ጋዜጣዊ መግለጫ አስታውቋል። የድርጅቱ መስራችና ስራ አስኪያጅ ወይዘሮ ዘይባ አህመድ በሰጡት መግለጫ ለሲፒ ጉዳተኞች የነገ ተስፋ እጓዛለሁ በሚል መሪ ቃል የሚካሄደው ይህ የእግር ጉዞ በመጪው ጥቅምት 8 ቀን 2019 ከጠዋቱ 2 ሰዓት እስከ 8 ሰዓት ድረስ ከፒያሳ አድዋ እስከ ኩባ ፓርክ የሚዘልቅ ይሆናል። መርሃ ግብሩ በሴሬብራል ፓሊሲ ምክንያት ተደራራቢ የአካል ጉዳት ለደረሰባቸው ህጻናትና በቤት ውስጥ ተደብቀው ለሚያሳድጓቸው ወላጆቻቸው ድምጽ ለመሆን እንዲሁም ማህበራዊ ግንዛቤን ለማሳደግ ያለመ መሆኑም ተገልጿል። በዕለቱ በጉዞ መስመርና በኩባ ፓርክ መዳረሻ ማርሽ ባንድ፣ የማስኮት ትርኢት፣ የሰርከስና የአካል ብቃት እንቅስቃሴዎች ከልዩ ልዩ የመድረክ ፕሮግራሞች ጋር እንደሚቀርቡም ተገልጿል። በዝግጅቱ ላይ ከፍተኛ የመንግስት ኃላፊዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ባለሀብቶች፣ አጋር ድርጅቶችና የመገናኛ ብዙሃን ባለሙያዎች ይሳተፋሉ ተብሎ ይጠበቃል። ድርጅቱ ለዚህ ንቅናቄ የሚሆኑ ልዩ ቲሸርቶችን ያዘጋጀ ሲሆን መላው የህብረተሰብ ክፍልም ቲሸርቶቹን በመግዛትና በጉዞው ላይ በመሳተፍ የእነዚህን ህጻናትና ወላጆች ህይወት እንዲደግፍና ማህበራዊ ግዴታውን እንዲወጣ ድርጅቱ ጥሪ አቀርበዋል። ቲሸርቶቹ የሚሸጡበት ቦታን በተመለከተ በቅርቡ በድርጅቱ የማህበራዊ ሚዲያ ገጾች ይፋ የሚደረግ ሲሆን በ0907 40 41 11 እንዲሁም በ0906 20 0020 ስልክ ቁጥሮች መረጃን ማግኘት እንደሚቻልም ተገልጿል። የካቲት 17 ቀን 2013 ዓመተ ልደት ከሲቪል ማህበረሰብ ድርጅቶች ባለስልጣን እውቅና አግኝቶ ስራ የጀመረው እዝነት መርጃ ድርጅት ላለፉት 5 ዓመታት በቤት ለቤት ድጋፍና አዲስ አበባ ፖሊስ ኮሚሽን ጎን በሚገኘው ማዕከሉ የትራንስፖርት፣ የምግብ፣ የመኝታ፣ የንጽህናና የፊዚዮቴራፒ አገልግሎቶችን ለአካል ጉዳተኛ ህጻናትና ወላጆቻቸው ሲሰጥ ቆይቷል። ተቋሙ ከዚህ ቀደም የመጀመሪያ ዙር የእግር ጉዞ በጥቅምት 2017 ዓመተ ልደት እንዲሁም የፓናል ውይይትን በጥቅምት 2018 ዓመተ ልደት ማካሄዱ የሚታወስ ቢሆንም የጉዳቱ ስፋት አሁንም በሀገር አቀፍ ደረጃ ሰፊ ግንዛቤና ድጋፍ የሚፈልግ በመሆኑ ይህ ታላቅ ህዝባዊ ንቅናቄ መዘጋጀቱ ተመላክቷል።
የሙስሊም ተማሪዎች ሊግ ከ3000 በላይ ለሚሆኑ ተማሪዎች የትምህርት መርጃ ቁሳቁሶችን ለማሰባሰብ ያለመ ኢህሳን የተሰኘ የበጎ አድራጎት ፕሮጀክት ይፋ አደረገ። የሙስሊም ተማሪዎች ሊግ በሁለንተናዊ መልኩ ብቁና ለማህበረሰብ ለውጥ የሚተጉ ተማሪዎችን ለማፍራት በርካታ ዘርፈ ብዙ ተግባራትን ሲከውን መቆየቱን የገለጸ ሲሆን ከነዚህም መካከል የአቅም ግንባታ ስልጠናዎች፣ የኢብኑ ኸልዱን ስታርስ አዋርድ፣ የከፍተኛ ትምህርት ተቋማት ተመራቂዎች የጋራ ምረቃ፣ ሰናቢል ቢዝነስ ፎረም እና ወርሃዊ መጽሐፍ ዳሰሳ መሰናዶች ተጠቃሽ ናቸው። አሁን ላይ ሀገራችን ከሚገኙ ተማሪዎች መካከል በርካቶቹ በአቅም ማነስ ምክንያት ከትምህርት ገበታቸው እየተስተጓጎሉ በመሆናቸው ሊጉ ይህንን ችግር ለመቅረፍ ባለፉት 2 የትምህርት ዘመናት ኢህሳን በተሰኘው ፕሮጀክቱ በ9 ክልሎች ለሚገኙ ከ3500 በላይ ተማሪዎች የትምህርት መርጃ ቁሳቁሶችን ማበርከቱም ተገልጿል። ለ2019 ዓመተ ልደት የትምህርት ዘመን ደግሞ ከደግ ልቦች ለብሩህ ፊቶች በሚል መሪ ቃል ለ3000 ተማሪዎች የትምህርት መርጃ መሳሪያ ለማሰባሰብ የታቀደ ሲሆን በዘንድሮ መርሃ ግብር በተለየ መልኩ የሴቶች ንጽህና መጠበቂያዎችን በብዛት ማዳረስ ታቅዷል። ሊጉ የነገ ሀገር ተረካቢ የሆኑ ወንድምና እህቶችን የትምህርት ዘመን ብሩህ ለማድረግና የወላጆችን ሸክም ለማቅለል የሚደረገውን ይህንን ጥረት የህዝብንና የሚዲያን አካላት የጋራ ርብርብ እንደሚፈልግም ገልጿል። በመሆኑም ሁሉም የማህበረሰብ ክፍል በዚህ የበጎ አድራጎት ጥሪ ላይ በንቃት እንዲሳተፍም በይፋ ጥሪ ቀርበዋል። የሙስሊም ተማሪዎች ሊግ ኢትዮጵያ ከቅድመ ክርስቶስ እስከ ዛሬ በተሰኘው የደራሲ አብዱል ጀሊል ሼህ አሊ ስራ ላይ ጥልቅ የመጽሐፍ ዳሰሳ አካሄዱ። የሙስሊም ተማሪዎች ሊግ በየወሩ በሚያዘጋጀው የመጽሐፍ ዳሰሳ መርሃ ግብሩ ኢትዮጵያ ከቅድመ ክርስቶስ እስከ ዛሬ በተሰኘው በደራሲ አብዱል ጀሊል ሼህ አሊ ካሳ መጽሐፍ ላይ በትናንትናው ዕለት በዋሊያ የመጽሐፍት መደብር ጥልቅ የመጽሐፍ ዳሰሳ አካሂዷል። በ27ኛው ዙር የዳሰሳ መርሃ ግብር ላይ ራሱ ደራሲው አብዱል ጀሊል ሼህ አሊ በመገኘት በመጽሐፉ ዋና ዋና ጭብጦችና ታሪካዊ ሂደቶች ላይ ለታዳሚዎች ሰፊና ጥልቅ ማብራሪያ ሰጥቷል። በዕለቱ በተካሄደው መርሃ ግብር የመጽሐፉ የመጀመሪያዎቹ 3 ምዕራፎች ዳሰሳ በተሳካ ሁኔታ የተከናወነ ሲሆን የቀሩት ምዕራፎች ደግሞ ጳጉሜ 1 ቀን 2018 ዓመተ ልደት በዚሁ በዋሊያ መጽሐፍት መደብር የመጽሐፉ ዳሰሳ እንደሚቀጥል ተገልጿል። በመድረኩ ላይ ሙስሊም ተማሪዎች ሊግ የተማሪዎችና የወጣቶችን የንባብ ባህል ለማጎልበትና በታሪክ ላይ ያላቸውን እውቀት ለማስፋት የሚያደርገውን ይህን ወርሃዊ መርሃ ግብር ይበልጥ አጠናክሮ እንደሚቀጥል አስታውቋል። የአዲስ ከተማ ክፍለ ከተማ እስልምና ጉዳዮች ምክር ቤት የቀረቡለትን አጀንዳዎች በማጽደቅ ጉባኤውን አጠናቋል። የአዲስ ከተማ ክፍለ ከተማ እስልምና ጉዳዮች ምክር ቤት የ1ኛ ዓመት የስራ ዘመን 2ኛ መደበኛ ጠቅላላ ጉባኤውን ትናንት በአዲስ አበባ መጅሊስ አዳራሽ አካሂዷል። በጉባኤው መክፈቻ ላይ የመጅሊስ አመራሮች፣ የጉባኤው አባላትና ጥሪ የተደረገላቸው እንግዶች የተገኙ ሲሆን የክፍለ ከተማው መጅሊስ ዋና ስራ አስፈጻሚ ኡስታዝ አብዱረዛቅ መሐመድ ባደረጉት ንግግር ክፍለ ከተማው ህዝበ ሙስሊሙን ለማገልገል ያከናወናቸውን ዋና ዋና ተግባራት አብራርተዋል። በዚህም የአመራሮችን ክህሎት የሚያሳድጉ ስልጠናዎችን መስጠት፣ ችግሮችን በውይይት በመፍታት ሰላማዊ አካባቢን መፍጠር፣ ለአቅመ ደካሞች ድጋፍ ማድረግና የተቀዛቀዘውን የመስጂዶች ዳዕዋ ማነቃቃት መቻሉን ገልጸዋል። የመድረኩ ላይ የተገኙት የአዲስ አበባ ከተማ መጅሊስ ተቀዳሚ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ክፍለ ከተማው በበርካታ ስራዎች የሚታወቅ መሆኑን ጠቅሰው ከተማው መጅሊሱ ከክፍለ ከተማው ጋር በትብብር እንደሚሰራና በቀጣይም ጠንካራ ስራ እንደሚጠብቀው አሳስቧል። በተጨማሪም መጅሊሱ የስራ አስፈጻሚ አባል ኡስታዝ አዩብ ደረባቸው ክፍለ ከተማው ከኢትዮጵያውያን ሙስሊሞች ታሪክ ጋር የተቆራኘ በመሆኑ ሰፊ ልማት ስራዎች እንዲከናወኑ ጥሪ ያቀረቡ ሲሆን ኡስታዝ መሐመድ አባተ በበኩላቸው ከመንግስት ጋር ተናቦ መስራት እንደሚያስፈልግና አመራሩ በተበታተነ መንገድ ሳይሆን በጋራ ራዕይ መስራት እንዳለበት መልእክት አስተላልፈዋል። በጉባኤው ማጠቃለያ ላይ የ2018 በጀት ዓመት የስራ አፈጻጸም፣ የ2019 ዓመተ ልደት የስራ እቅድና የዓመቱ በጀት ቀርበው ሰፊ ውይይት ተደርጎባቸዋል። የምክር ቤቱ አባላት አስፈላጊ ግብዓቶችን በመጨመር የቀረቡትን ሪፖርቶችና እቅዶች የምክር ቤቱ የጸደቁ ሰነዶች እንዲሆኑ በሙሉ ድምጽ ወስነዋል። በተጨማሪም በ2018 የስራ ዘመን ለተመዘገቡ ውጤቶች አስተዋጽኦ ላበረከቱ የመጅሊስ አደረጃጀቶች፣ የመንግስትና የግል ተቋማት እንዲሁም ግለሰቦች የእውቅናና የምስጋና ስነ ስርዓት ተካሂደዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን በሳምንት ውስጥ በተደረገ 12 ዙር በረራ ወደ ሀገራቸው ተመልሰዋል። ከተመለሱ ዜጎች መካከል 2312 ወንዶች፣ 163 ሴቶችና 19 ህጻናት የሚገኙበት ሲሆን 189 ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። መስከረም 5 ቀን 2018 ዓመተ ልደት ከተጀመረ ዜጎችን ወደ ሀገር ቤት የመመለስ ዘመቻ እስከ አሁን ከ96500
በላይ ኢትዮጵያውያንን ወደ ሀገር ቤት መመለስ ተችሏል። መደበኛ ያልሆነ ፍልሰትን የመከላከል ስራውን አጠናክሮ እንደሚቀጥል የገለጸው የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎችም በአየር ማረፊያና በማቆያ ማዕከላት አስፈላጊውን ክትትልና ድጋፍ እያደረገ እንደሚገኝ አስታውቋል። በተጨማሪም ከተመለሱት መካከል ከቤተሰቦቻቸው ጋር ያልተቀላቀሉትን የመለየትና ወደ ቤተሰቦቻቸው የመመለስ ስራ ከሚመለከታቸው ባለድርሻ አካላት ጋር ድርጅቶች ጋር በቅንጅት እየተከናወነ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። የፍልስጤም ግዛቶች ዓለም አቀፍ የጥበቃ ኃይል በአስቸኳይ እንዲሰማራ ጥሪ ቀረበ። የተባበሩት መንግስታት ድርጅት ልዩ ዘጋቢ ፍራንቼስካ አልባኔዝ እስራኤል በኃይል በያዘቻቸው የጋዛ፣ ዌስት ባንክና ምስራቅ አልቁድስ ግዛቶች ውስጥ ዓለም አቀፍ የጥበቃ ኃይል በአስቸኳይ እንዲሰማራ ጥሪ አቅርበዋል። ልዩ ዘጋቢዋ ይህ የጥበቃ ኃይል ስምሪት የፍልስጤማውያንን ሕይወት ለመታደግ አሁን ላይ እጅግ አጣዳፊ እርምጃ መሆኑን አሳስበዋል። አልባኔዝ ጥሪያቸውን ተከትሎ ባስተላለፉት መልእክትም የዓለም አቀፉ የፍትህ ፍርድ ቤት ባለፈው ሐምሌ ወር የእስራኤልን የፍልስጤም ግዛት ወረራ ህገወጥ ብሎ መወሰኑን አስታውሰዋል። ይህንንም መነሻ በማድረግ የዓለም ሀገራት ይህንን ወረራ ለማስቆም ተጨባጭ እርምጃ የመውሰድ ዓለም አቀፋዊ ግዴታ እንዳለባቸውና የእስራኤልን ህገወጥ ድርጊት በምን መልኩ መደገፍ እንደሌለባቸው አስገንዝበዋል። በተጨማሪም ልዩ ዘጋቢዋ አሜሪካ በተመድ የጸጥታው ምክር ቤት ያላትን በድምጽ የመሻር መብት በመጠቀም የምታደርገው መስተጓጎል ለማለፍ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ኃላፊነታቸውን እንዲወጡ ጠይቀዋል። ለዚህም የጸጥታው ምክር ቤትን በማለፍ ጠቅላላ ጉባኤው ውሳኔ እንዲያሳልፍ የሚያስችለውን ልዩ አሰራር በመጠቀም ዓለም አቀፍ ማህበረሰብ ፍልስጤማውያንን እንዲታደግ ጥሪያቸውን አቅርበዋል። የኢራን ፓርላማ በሆርሙዝ የባህር መስመር በሚያልፉ መርከቦች ላይ የሚጣል የክፍያ ህግን አጸደቀ። የኢራን ፓርላማ በስትራቴጂካዊ የሆርሙዝ የባህር ወሽመጥ አቋርጠው የሚያልፉ ዓለም አቀፍ መርከቦች ላይ የክፍያ ህግ ማጽደቁ ተገልጿል። ይህ ውሳኔ ሀገሪቱ እየገጠማት ያለውን ተከታታይ ጫና የኢኮኖሚ ጫና እንዲሁ ተከትሎ የተላለፈ ሲሆን የባህረ ሰላጤውን የነዳጅና የአሜሪካን ኢኮኖሚያዊ ጥቅሞች ኢላማ ለማድረግ ያለመ መሆኑ ተጠቁሟል። የኢራን ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ሐሰን ቃሽቃቢ በሰጡት መግለጫ በወሽመጡ ለማለፍ ፍቃድ የተሰጣቸው ሀገራት መርከቦች ለሚያገኙት አገልግሎት ክፍያ እንዲፈጽሙ ይገደዳሉ ብለዋል። ክፍያውን በኢራን ሪያል ወይም ደግሞ ቴህራን በምትመርጠው ሌላ የውጭ ምንዛሬ ሊፈጸም እንደሚችል ቃል አቀባይ አብራርተዋል። አዲሱ የድርጊት መርሃ ግብር የባህር ዳርቻ ሀገራትን መብት ሉዓላዊነትና ብሔራዊ ደህንነትን የሚያስከብር መሆኑን ተገልጿል። በዚህ መሰረት መርከቦቹ ለባህር ላይና ለአካባቢው ጥበቃ፣ ለደህንነት፣ ለኢንሹራንስ እንዲሁም ለልዩ የነዳጅ አቅርቦት አገልግሎቶች ክፍያቸውን የሚፈጽሙ ይሆናል። ይህ ያልተጠበቀ የኢራን እርምጃ በዓለም አቀፉ የነዳጅ ንግድ መስመር ላይ ከፍተኛ ጫናን ሊፈጠር እንደሚችልም ተገልጿል። በመጨረሻም ወደ ዕለቱ ታሪክ ለትውስታ ጥንቅራችን ነው የምናልፈው። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። የኢትዮጵያ የሎጂስቲክ ዘርፍ የጭነት መጠን 17.57 ሚሊዮን ሜትሪክ ቶን መድረሱ ተሰምቷል። ኢትዮጵያ በ2018 በጀት ዓመት ከ17.57 ሚሊዮን ሜትሪክ ቶን በላይ የገቢና ወጪ ንግድ ጭነትን ማጓጓዟን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በዚህም ቡና 440 ሺህ ሜትሪክ ቶን ወይም ደግሞ 26.79 በመቶ በመያዝ በወጪ ንግድ ቀዳሚነት ድርሻውን ይዟል ነው የተባለው። የጭነት አይነቶቹን በሚመለከት ደግሞ 15.93 ሚሊዮን ሜትሪክ ቶን የገቢ ነዳጅ፣ ጄኔሬተር፣ ካርጎና ደረቅ እንዲሁም ደግሞ ብትን ጭነት፣ 1.64 ሚሊዮን ሜትሪክ ቶኑ የወጪ ንግድ ጭነት ናቸውም ተብሏል። ከተጓጓዙት የጭነት አይነቶች ውስጥ ደግሞ 80.15 በመቶ የሚሆነው በየብስ፣ 18.92 በመቶ የሚሆነው በኢትዮ ጅቡቲ ባቡርና 0.94 በመቶ የሚሆነውን ደግሞ በአየር ትራንስፖርት መጓጓዛቸውን ተቋሙ አስታውቋል። በዚህም የጅቡቲ ወደብ 96.71 በመቶ የሚሆነውን ወይም ደግሞ 15.34 ሚሊዮን ሜትሪክ ቶኑን፣ በርበራ ወደብ ደግሞ 2.74 በመቶ፣ ታጁር 1.23 በመቶና ሞምባሳ ሞያሌ ወደብ ደግሞ 0.56 በመቶ ኮሪደሮችን የማጓጓዝ ድርሻ ይዘዋል ብሏል ዘገባው። ከውጭ የሚገባ የወተት ምርትን በሀገር ውስጥ ምርት ለመተካት እየተሰራ መሆኑ ተሰምቷል። ኢትዮጵያ ከውጭ የምታስገባውን የወተት ምርት በሀገር ውስጥ ምርት መተካት የሚያስችላትን ብሔራዊ ፍኖተ ካርታ ልታዘጋጅ መሆኑን የግብርና ሚኒስቴር ነው ያስታወቀው። ፍኖተ ካርታው በግብርና ሚኒስቴር፣ በኢትዮጵያ ሳይንስ አካዳሚና በኔዘርላንድ የልማት ድርጅት ወይም ደግሞ ብሪጅ ፕላስ ፕሮጀክት ትብብር የተዘጋጀ መሆኑም ተነግሯል። ብሔራዊ ፍኖተ ካርታው የቴክኖሎጂ፣ የገበያ ትስስርና በአቅም ግንባታ ተሞክሮች ለወተት ላም አርቢዎች ተደራሽ ለማድረግ ያለመ መሆኑም ተነግሯል። በዚህም እስካሁን በተከናወነው ተግባራት የነጠላ ላም የቀን ወተት ምርት በአማካኝ በ3.8 ሊትር ማሳደግ ተችሏል ሲል የኔዘርላንድ የልማት ድርጅት ገልጿል። ይህም ስኬት አጠናክሮ ለማስቀጠል በ5 ዓመታት የምርት ዘመን ላም ተኮር የምክር አገልግሎቶችን በ350 ሺህ አርሶ አደሮችና አርብቶ አደሮች ለማድረስ ታቅዶ እየተሰራ ይገኛል ብሏል ዘገባው።
የኦማን ህዝባዊ ገቢ በበጀት ዓመቱ የመጀመሪያው አጋማሽ በ13 በመቶ እድገት ማሳየቱ ተሰምቷል። ኦማን በ2026 በጀት ዓመት የመጀመሪያው አጋማሽ የሀገሪቱ ህዝባዊ ገቢ በ13 በመቶ እድገት በማሳየት 17.2 ቢሊዮን ዶላር ወይም ደግሞ 6.602 ቢሊዮን የኦማን ሪያል መድረሱን የኦማን የፋይናንሻል ሚኒስተር ባወጣው መግለጫ ላይ አስታውቋል። ይህም እድገት የተመዘገበው በዋነኝነት ከነዳጅና ከተፈጥሮ ጋዝ ሽያጭ የተገኘ ገቢ በመጨመሩ ምክንያት መሆኑም ተነግሯል። በዚህም የኦማን የተጣራ የነዳጅ ገቢ በ10 በመቶ በማደግ 8.67 ቢሊዮን ዶላር መድረሱን አረብ ኒውስ ዘግቦታል። በዚህ ወቅትም አንድ በርሜል ድፍድፍ ነዳጅ በአማካኝ በ74 ዶላር የተሸጠ ሲሆን በቀን 1.074 ሚሊዮን በርሜል ነዳጅ ማምረት ተችሏል ብሏል ዘገባው። በተመሳሳይ የጋዝ ገቢን በሚመለከት ደግሞ በ32 በመቶ ከፍተኛ እድገት በማሳየት 3.03 ቢሊዮን ዶላር ደርሷል። የኦማን መንግስት የነዳጅና የጋዝ ዘርፍ ገቢ መመሪያ በማድረግ የሀገሪቱን የፋይናንስ መረጋጋት ለማስጠበቅና ለልማት ፕሮጀክቶች የሚውለውን በጀት ለማሳደግ እየሰራ መሆኑም ተገልጿል። በመጨረሻም ወደ ዕለቱ ታሪክ ለትውስታ ጥንቅራችን ነው የምናልፈው። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ኦገስት 20 636 ዓመት ላይ ነው። የያርሙክ ጦርነት የተጠናቀቀበት ዕለት። ይህ ጦርነት የእስላማዊ ዓለም ታሪክን የቀየረ ክስተት መሆኑም ይነገራል። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳ ወድጃለሁ። በወቅቱ የእስልምና ሰራዊት ወደ ሻም ወይም ደግሞ ሌቫንት ክልል ተስፋፋ። ይህንን ያልተቀበለው የቤዛንታይን ኢምፓየር ወይም ደግሞ የምስራቅ ሮም ንጉሠ ነገሥት ሄራክሊዮስ ሙስሊሞችን ሙሉ በሙሉ ከሶሪያ ለማስወጣት ግዙፍ ሰራዊት ማዘጋጀት ጀመረ። የቤዛንታይን ሰራዊት ከ100 ሺህ በላይ ወታደሮችን ያቀፈ ሲሆን ግሪኮችን፣ አርመኖችን፣ አረብ ክርስቲያኖችንና ሌሎች ጎሳዎችን ያካተተ ኃይልም ነበረ። በአንጻሩ በታዋቂው ወታደራዊ መሪ ሀሊድ ኢብኑል አልወሊድ የሚመራው የእስልምና ሰራዊት ቁጥር ደግሞ ከ35 ሺህ እስከ 40 ሺህ ገደማ ብቻ የሚደርስ ነበር። የባዛንታይን ንጉሥ በሰራዊቱ ውስጥ የአረብ ተዋጊዎችን ሲያካትት በግዛቱ ላይ የአረቦችን መከፋፈል ለመፍጠር አለመው መሆኑ ይነገራል። ነገር ግን በወቅቱ አረቦች በስለላ ጥበብ የተካኑ በመሆናቸው የንጉሱ ግምት ባቀደው ልክ ሳይሳካ ቀርቷል። በፈረንጆቹ ኦገስት 15 636 ዓመት ላይ በአሁኑ የሶሪያና የዮርዳኖስ ድንበር አቅራቢያ በሚገኘው የያርሙክ ወንዝ ሸለቆ ውስጥ ጦርነቱ መካሄድ ጀመረ። ለ6 ተከታታይ ቀናት በቆየው ጦርነት የመጀመሪያዎቹ ቀናት የቤዛንታይን ሰራዊት ቁጥራዊ የበላይነት በመጠቀም የሙስሊሞችን መስመር ለመስበር ተደጋጋሚ ጥቃት ሰንዝሮ ነበር። ነገር ግን ሀሊድ ኢብኑል አልወሊድ ያደራጀው ፈጣን የመልሶ ጥቃት ሰራዊት አደጋ የደቀኑትን መስመሮች በፍጥነት በመደምሰስ እንዲረጋጉ ማድረግም ችሏል። በውጊያው ወቅት የሙስሊም ሴቶች ከጀርባ ሆነው የቆሰሉትን ከመንከባከብ ባለፈ ወደ ኋላ የሚያፈገፍጉ ወታደሮችን ወደ ጦር ግንባር እንዲመለሱ በማበረታታትና ፍልሚያ ውስጥ በማሳተፍ ትልቅ ሚና መጫወታቸውም ይነገራል። በጦርነቱ 6ኛው ቀን ላይ ሀሊድ ኢብኑል አልወሊድ ታላቅ ወታደራዊ ስልት በመጠቀም የቤዛንታይንን ፈረሰኞች ከእግረኞች ሰራዊቶች ጋር መለያየት ችለዋል። በመቀጠልም የሙስሊም ፈረሰኞችን የቤዛንታይን ሰራዊት ብቸኛ ማምለጫ የነበረውን ድልድይ በመቆጣጠር ሰራዊቱን ከኋላ ከበቧቸው። የቤዛንታይን ሰራዊት ወደ ያርሙክ ገደልና ወንዝ በመገፋታቸው ከፍተኛ ውድቀት እንደገጠማቸውም ይነገራል። የሰራዊቶቹ መከበብና በጦርነት መሸነፋቸውን የተመለከተው ሄራክለስ ጦርነቱን ከማለቁ በፊት ለድርድር በሩን መክፈቱን ገለጸ። ነገር ግን የሱን የሰላም ድርድር ያልተቀበሉት ሙስሊሞች ጦሩን ወደፊት በመገስገስ ድል ሊቀዳጁ ችለዋል። ይህ ድል የቤዛንታይንን ዘመን ያስቆጠረ የበላይነት በማክሰም ሶሪያ፣ ዮርዳኖስ፣ ፍልስጤምና ሊባኖስ በራሽድ ኸሊፋ ስር እንዲወድቅም መንገድ ከፍቷል። አሜሪካዊው የወታደራዊ ታሪክ ጸሐፊ ጆርጅ ኤፍ ናፍሲገር ኢስላም አስዋር በተሰኘው መጽሐፉ ላይ ስለ ያርሙክ ጦርነት በስፋት ጽፏል። ያርሙክ ዛሬ ብዙም ያልታወቀ ቢሆንም ነገር ግን በሰው ልጆች ታሪክ ውስጥ ካሉ ወሳኝ ጦርነቶች ውስጥ አንዱ ነው በማለትም ገልጾታል። የያርሙክ ጦርነትን ሮማውያን ቢያሸንፉ ምናልባትም በሙስሊሙ ዓለም የተከሰቱ የጀግንነት ታሪኮች ህልም ብቻ ይሆኑ እንደነበረም ጸሐፊው በመጽሐፉ ላይ ገልጿል። አሜሪካዊው የወታደራዊ ታሪክ ጸሐፊ ጆርጅ ኤፍ ናፍሲገር ኢስላም አትዋር በተሰኘው መጽሐፉ እንዲህ በማለትም ገልጿል። የያርሙክ ጦርነት በምስራቅ የሮማን ግዛት ላይ የደረሰ እጅግ አስከፊ ሽንፈት ነው። በዚህም በሶሪያ የሮማን አገዛዝ አከተመ። ብዙም ሳይቆይ ንጉሠ ነገሥት ሄራክለስ ከአንጾኪያ ተነስቶ ወደ ቆስጥንጥንያ በመሬት መጓዝም ጀመረ። በሶሪያና በሙስሊሞች ሮም በመባል በሚታወቀው ድንበር መካከል ሲደርስ ወደ ሶሪያ መለስ ብሎ ሀዘን በተሞላው ስሜት
ሰላም ላንቺ ሶሪያ፣ ሮማውያን በፍርሃት ካልሆነ በስተቀር በፍጹም ወደ አንቺ ምድር አይመለሱም፣ ደህና ሁኚ ብሎ መሰናበቱን በመጽሐፉ ላይ አስፍሮታል። ከያርሙክ ድል በኋላ ብዙ ሳይቆይ በ637 ዓመት ላይ ኢየሩሳሌም በሰላም ለኸሊፋ ዑመር ኢብኑል አልኸጣብ ከያርሙክ ድል በኋላ ብዙም ሳይቆይ በ637 ዓመት ላይ ኢየሩሳሌም በሰላም ለኸሊፋ ዑመር ኢብኑል አልኸጣብ እጅ መስጠትም ችላለች። የያርሙክ ጦርነት ኻሊድ ኢብኑል አልወሊድ ታሪክ ከሰጣቸው ድንቅ ወታደራዊ አዛዦች አንዱ መሆኑን ያረጋገጠና የዓለም ታሪክ አቅጣጫን የለወጠ ታላቅ ክስተት ሆኖ መመዝገቡንም በታሪክ መዛግብቶች ላይ እናገኘዋለን። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ለሰዓቱ የነጃሺ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።